ግባና ውጣው ሳክድ ይላል አሰልጣኝ አርኔ ስሎት በይፋ ከክለባችን ሊቨርፑል ተሰናብቷል። ከዛሬ 3 ቀን በፊት የሰራውትን ቪዲዮ ግቡና እዩ። ግምገማ እየተደረገበት ነበር። የሚታወቅ ነገር የለም። ኢራኦላ ወደ ክለባችን ሊቨርፑል ሊመጣ ብዬ ነበር፣ ተሳካ። አንዶኒ ኢራኦላ አዲሱ የክለባችን ሊቨርፑል ስፔናዊ አሰልጣኝ እንደሚሆን እንግዲህ ተገልጿል ማለት ነው። ከዚህ ቀደም ግን ስሎት ተሰናብተው ኢራኦላ ወደ ክለባችን ሊቨርፑል እንደሚመጣም ደግሞ ወንድሜ ሃይ ሌቭል በጣም እየነገረኝ ነበር ማለት ነው። ከምሬን ነው የምላችሁ። ከዛ ቀደም ሃይ ሌቭል ወደ ክለባችን ሊቨርፑል ኢራኦላ እንደሚመጣ አጥብቆ እየነገረኝ ነበር። እሱ ራሱ ክሬዲቱ መውሰድ አለበት። ለማንኛውም ማለት ነው እጅግ በጣም ደስ ብሎኛል። ሊቨርፑል እናንተስ ደስ አላላችሁ? ይመቻል። ስሎት ወጣ ጋይስ፣ አርነ ስሎት ለቀቀ። አሁን ነው ፋብሪዚዮ ሮማኖ የዘገበውን ያየሁት ማለት ነው። ስሎት ወጣልን። እንዴ ምንድነው የምፈልገው? ቺንከራ እንዴ ምን አፍቀው እያንዳንድሽ ማለት ነው። ጠብቂኝ፣ ቀጣይ ዓመት ሁልሽንም ዋጋ ነው ማስከፍልሽ እያንዳንድሽ ማለት ነው። ወይኔ ያመላጣ ወጣ ከክለቤ። ጌታ ሆይ ምን ይሳልሃል አንተ ትልቅ ምን ይሳልሃል? ያመላጣ ወጣ ከህይወቴ። ለዚህ ነበር የታገልኩት። ተመስገን አርነስሎት እኛ ቤትም ፀሐይ ወጥቷል። ስሎትዬ እናመሰግናለን፣ ለአምነው እናመሰግናለን፣ በጣም እናመሰግናለን። አንተ ትችላለህ። ሲጀመር ግን በቃ ተባነነብህ። በቃ ምንም ማድረግ አንችልም። ለኛ በዚህ ክፍለ ዘመን 1 አመት ምንም ነገር ሳትበላ ማሳለፍ በጣም ከባድ ነው። እንዲህ ሶሻል ሚዲያ በተስፋፋበት አመት በቃ አንችልም። ለዛ ነው ተረዳን እንጂ እናመሰግናለን። በስመአብ እንዴት ነው ደስ ያለኝ። ፒኤስጂ እና አርሰናል ይሄን ዋንጫ በደንብ ለመብላት በደንብ ለማጣጣም ሞክሩ። ቀጣይ አመት ዝግ ነው። ከዚህ በኋላ ዝግ ተመልሰናል። ዘሬርስ ነው የሚለው። በስመአብ እንዴት ደስ እንዳለኝ ኑ። አሁን አንተ ስሎትዬ ሂደህ ላይ መሀል ሲዝን ላይ ዩናይትድን ምናምን ትይዛለህ። በቃ ከዛ ዝም ብለህ ቶፕ 4 እየተጫወትክ ትቀጥላለህ እንጂ አንተ ምርጥ ማናጀር ነህ። አመሰግናለን ስሎትዬ። ይመች። በጣም ነው ደስ ያለኝ። በስማ ቀጣይ ማን ማናጀራችን ሊሆን እንደሚችል ኮሜንት ላይ ጻፉልኝና እንኳን ደስ አለህም በሉ። ኡፍ ብርሃን ነው የታየን። እኔ አላምንም። በፈጣሪ ስም ምንድነው የሰማሁት? በቃ ሰው ተባረረ አለቀ እኮ። ግን በቃ ምንም እኛ ሊቨርፑሎች አሰልጣኞችና ክብረን ነው መሸኘት ያለብን። ምንም ቢሆን ፕሪሚየር ሊግ የሰጠን አሰልጣኝ ነው። በቃ መሆን ስላለበት ነው። ጀሞ በስተመጨረሻ ይሄ ደንቆሮ ሊቅዝቅዝ ደንቆሮ መላጣ ከከራችን ወጣ። ጀሞ እንዴ ስንቱን ውድቀት እኮ አየን እንዴ። ጢምባጢቦ ተጫወተብን። ጢምባጢቦ ጨጓራችን ላጥ አርጎ ወጣ። የእውነት የሊቨርፑል ዴኒስ ከሚጠፋ እንዴ ይሄ ነው እንደምናውቀው ሊቨርፑል እስከምን የተንኮታኮተው ሊቨርፑል የመጨረሻ የዘገጠው ሊቨርፑል ኳሳጀን እኮ በሊቨርፑል ዘመን አይተው ነው የማናውቀው። ደንቆሮውን ተጫውቶብን ወጣ። የእውነት ተጫውቶብን። ግን ከዛ ከጨረጨ ፈርጉሰን ይሻላል። አንድ ጽድት ታልች ፕሪሚየር ሊግ አለችው። አንድ ጽድት ምንም ቢሆን ፕሪሚየር ሊግ ገብቷል። ከዛ ሌባ ልጅ የጨረጨ ፈርጉሰን 13 ፕሪሚየር ሊግ እኮ ሰርቋል እኮ። አንድ ፕሪሚየር ሊግ አለችው። ቆሻሻ እንኳን ወጣልን አላስሉት። አሁን አሬውላ ቀጣይ የበርንሞዝ አሰልጣኝ ቀጣይ ሊቨርፑል ይረከባል ተብሎ ይጠበቃል። መልካም ወይኔ በዚህ ጉዳይ ማለት ወይኔ አንድ ሰው እንዳይከራከር ማን ሊመጣ ነው ከሱ የተሻለ ከዚህ ሰውዬ ማይሻል ማንንም ሰው የለም። እንኳን ሄደ እንኳን እሰይ በዚህ ጉዳይ የምትቃወሙ ሰዎች ካላችሁ ካናኛታ ከዚህ ሰውዬ ማይሻል ማንንም የለም። እንኳንም ሄደልን በቃ አንዳንዴ እንኳን ሄዳሉ። ሰማችሁ ሊቨርፑላውያን? ብቻ ነው የሚያናድደኝ የእንግሊዝ ፕሪሚየር ሊግ ዋንጫን ማለት ነው እንደዚህ በቀላሉ መሳሙ ነው የሚያናድደኝ። ይሄ ሰውዬ ገባ አርኔ ስሎት ወጥቷል። ያ ተገላ አታ ፕሪንስ ተረጋጋ። ዋንጫ እንደበላ አታረኩ። አረላ አርኔ ስሎት ወጥቶልናል። ተገላገልን። አርኔ ስሎትን ሸኝተን አባረ ነው ማለት ኢሪዮላ አዲሱ የሊቨርፑል ማናጀራችን ነው። ቴንጋድ ፋይናሊ የምንፈልገው ኔክስት ሲዝን እንገናኝ። ኔክስት ሲዝን እንገናኝ። ገባለተ ይሄ ምንም አስተሳሰብ የሌለው ያስተሳሰብ ዳዩን አርኔ ስሎትን ሸኝተ ነው ማለት ነው። ኢሪዮላን ተቀብለናል በአዲስ መንፈስ። ደስ ነው ያለኝ። በጣም ነው ደስ ያለኝ። ገባ ትችላለህ። ከፈለጋችሁ የአርኔ ስሎት አለቅላቂዎች አብራችሁ መውጣት ትችላላችሁ። ገባ ጋይስ ሰበር መረጃ ወጥቷል። ስሎት ከሊቨርፑል ተባረዋል ማለት ነው። አሰናብተውታል።
ማን በቃ ዊዝን ኢሚዲየት ኢፌክት ነው ፋብሪዚዮ ያለው። ምንም ብዙ የተነተረው ነገር የለም። ግን መውጣት ከነበረበት የልቤፋን አሁን አልነበረም ጊዜው። ዣቪ ቼልሲ ሳይገባ ነበር ይሄን ሰውዬ ማባረር የነበረበት። ቼልሲ ሳይገባ ያ ነበር ሊቨርፑል መረከብ የነበረበት ሰውዬ ከማንበት ሰው አንዱ ዣቪ አሎንሶ ነበር። አይ ቲንክ አሁን ላይ ሀሳባቸው ሰው ያለው ኢራኦላን እንደሆነ አንዳንድ መረጃዎችን ለመመልከት እየሞከርኩኝ ነው። ላሽ አይ ነው ግን ቀልድ ነው በሉኝ። ምንድነው? ለምን እንደምታባሩት? ለምን ነው የሚባረረው? አንስሎት ጥሩ ስራ እንዲሰ ዋንጫ በላ እንዳታስቀጥሉት ቢያንስ 3ኛ ዓመት ምን አይነት ስራ ነው የሚሰሩት? በእናት እኛ ተመቸን አይደል እንዴ? እኛ እኮ በቃ ጥሩ ዓመት አሳልፏል። በቃ ለኛ አሪፍ ነው ይቀጥል እንደዚሁ እያለን ነበር። ኢራኦላ ላይ ያመጡ ነው ደግሞ በርንማውዝ ላይ እንኳን እንደዛ ሆኗል። እንኳን ሊቨርፑል ላይ ጥሩ ስራ አልሰራችሁ። ቀጣይ ዓመት ሊቨርፑል ቤት ነኝ ብሎ አንተም ትቀጥላለህ ብለውት እሱም ተጫዋች ለማስፈረም እንግዲህ ወጣ ባለበት ሲመለስ እንደ አሉላ በዘበኛ ሊቨርፑል አርነ ስሎትን አባረረው። እኔ ምን አይነት ኢልቢስ የሆነ አመራር ነው ያላቸው ግን በአላህ። እሺ ብታባሩ ከሆነ ዣቪ አሎንሶ ስራ ፈቶ ያን ሁሉ ሰዓት ጠብቋችሁ ቼልሲ ሲገባ እንዴት ታባሯል? እና ደግሞ ለምንድን ነው የሚያክል ጭንቅላት አሁን አልፎ ሳይኮ በቃ መነካቱ ነው። ምክንያቱም ቀጣይ ዓመት እዚህ እንደምቆይ እርግጠኛ ነኝ። ምክንያቱም ስለ ቀጣይ የሚፈርሙ ተጫዋቾች እየተወያዩ ነው ያለውን ሰውዬ በዘበኛ እንዳይገባ ብላችሁ አስባራችሁት። ለማንኛውም እንግዲህ ቀጣይ ዓመት እኔ ግን የሚመስለኝ ግላስነር የፓላሱን አሰልጣኝ ላይ ያመጣ የዋንጫ ኮች ነው። ሊቨርፑል ቀጣይ ዓመት ለዋንጫው ቱቧችን ይዞ ከሚያስጨንቁን መካከል አንዱ ነው። ምክንያቱም ይሄን ግትር የሆነ አሰልጣኝ አባሮታል። ለማንኛውም እጅግ ሰበር መረጃ ነው። ኮፒ ሊንክ ሰበር የተባለ ቦምብ ዜና ሊቨርፑል ቤት ተሰምቷል። አርነ ስሎት በመጀመሪያው ውድድር ዓመታቸው ለሊቨርፑል የፕሪሚየር ሊግ ዋንጫን ከሰጡ በኋላ በተጨማሪም በሁለተኛ ዓመታቸው አምስተኛው ነው ዘንድሮ ከጨረሱ በኋላ ከሊቨርፑል ጋር በይፋ እንደተለያዩ ተራግጧል ማለት ነው። ታዲያ በቀጥታ አርነ ስሎትን ያሰናበቱት ሊቨርፑሎች አሁን ላይ የበርንማውዙን አለቃ የሆነውን አንዶኒ ኢራዮላን ለማስፈረም በቀጥታ ስራዎች እንደጀመሩ ነው እየተነገረ የሚገኘው። በቅርቡም ይህ አሰልጣኝ ወደ ሊቨርፑል ያመራል ተብሎ ይጠበቃል። ሂርዊጎ ይባልለታልም ተብሎ ይጠበቃል ማለት ነው። የአርነ ስሎት መሰናበት ግን በጣም በርካቶችን ያነጋገርና ያስደነገጠ ዜና ሆኖ አግኝቼዋለሁ። በርካታ የሊቨርፑል ደጋፊዎች በዘንድሮ ውጤት ደስተኛ ባይሆኑም ነገር ግን እንደዚህ አይነት ዜና ለመስማት ጊዜው በጣም የፈጠነ ይመስላል። ለማንኛውም እናንተ ስለ አርነ ስሎት መሰናበት ምን ትላላችሁ? ሊቨርፑልስ በቀጣይ አንዶኒ ኢራዮላን አሰልጣኝ አድርጎ መቅጠሩ አትራፊ አድርጓል ብላችሁ ታስባላችሁ? ሀሳባችሁን አካፍሉኝ። ፕላስ ምርቱ መጫላችሁ። ኮንግራ ሊቪያንስ ኮንግራ አርነ ስሎት እንዲወጣ ስትፈልጉ ለነበራችሁ ደጋፊዎች በሙሉ እንግዲህ ይኸው ፋብሪዚዮ ሮማኖ በትዊተርና በኢንስታግራም ገጹ ላይ ኢትስ ኦቨር ሲል እንግዲህ ተናግሮታል ማለት ነው። በጣም እኔ አርነ ስሎት እንዲወጣ ከምፈልግ ዋነኞቹ ሰዎች አንዱ እኔ ነኝ ማለት ነው። በስመ አብ ወልድ ዳረ እንዴት ነው ደስ የሚለው ጋይስ። ኢትስ ኦቨር ሲለው እንግዲህ ይውጣ በደንብ እርግጠኛ አይደለንም። ነገር ግን ፋብሪዚዮ እንግዲህ ዘግቦታል። አንድሬ ሮራ እንግዲህ ወደ ሊቨርፑል የሚመጣበት እድል ቀዳሚው አማራጭ እሱ ነው ሲል እንግዲህ ፋብሪዚዮ ሮማኖ ዘግቦታል። ሊቪያንስ ምን ታስባላችሁ? በደንብ ሼር ኮፒ ሊንክ አድርጋችሁ ለሁሉም ይሄን ሰበር ዜና መስማት ለሚፈልግ ሊቨርፑል ደጋፊ ሼር ኮፒ ሊንክ ማድረጋችሁን አትደርሱ። ይመቻችሁ ፋሚሊ ባይ። አርነ ስሎት ከሊቨርፑል ይለቃል። አብቅቷል። ኢትስ ኦቨር። ወይኔ አለቀ። ከዚህ በኋላ አርነ ስሎት የሚባል አሰልጣኝ ሊቨርፑልን ሲያሰለጥን አናይም። ወይኔ ምን አይነት ደስታ ነው! ምርጡ ሰዓት ገና ዝውውሩ ሳይጀመር ምንም ነገር ሳይጀመር አርነ ስሎት ሊቨርፑልን ይለቃል። ፌቨራይት አሰልጣኛቸው ኢራኦላ ነው። ቻው ስሎት፣ ቻው መላጣው። አርነ ስሎት ተባሯል እና ይሄ ሰውዬ በሁለት ምክንያት አይመቸኝም ነበረ። አንደኛው የሰራው ቡድን ያን ያህል አሪፍ አልነበረም። ሜቢ የደች አሰልጣኞች በቃ እየበራባቸው ይመስለኛል። ቴናግንም አይተነዋል ምናምን ነገር ከዛ አካባቢ የሚመጡ ሰዎች ያበቃላቸው ይመስለኛል። ኤኒዌይስ ድሮ ጸዴ ስለነበሩ ማለት ነው አሰልጣኞቻቸው እነዚህ ያበቃላቸው ይመስለኛል። ይሄኛው ጄኔሬሽን የአሰልጣኙ ጄኔሬሽን ማለት ነው። ሁለተኛ ማይመቸኝ የነበረው ማለት ነው ኃላፊነት አይወስድም። ሲሸነፍ ሌሎች ቲሞች ሲያሸንፉ ኦር ምናምን ስለ አርሰናል የሚሰጠው አስተያየት ምናምን ነገር ማለት ነው በጣም ነበር የሚደብረኝ። ሲዝኑ አልቆ እንኳን ማለት ነው አርሰናል ዋንጫ የበላው በቆሙ ኳሶች ምክንያት ነው 40% ጎል የቆመ ኳስ ነበር ምናምን እያለ ኮምፕሌን ሲያደርግ ነበረ። ወደ ራሱ ሪፍሌክት ከማድረግ ይልቅ ማለት ነው ለምንድነው እኛ ዋንጫ አልበላ ነው ከማለት ይልቅ ፕሪሚየር ሊጉ ወደ እጅሮራና ወደ ቆመ ኳስ ወደ ኮርነር ተሸጋግሯል ምናምን ብሎ ኮምፕሌን ሲያደርግ ነበር ማለት ነው። እና መንባረሩ በጣም ተመችቶኛል። እንኳን እንወጣለን ይሄ ሰውዬ ማለት ነው ሄዶ ጣሊያን ሴሪያ ኦር አያክስ ምናምን ያሰልጥን። ሁለተኛው ነገር ሊቨርፑል አሁን ክሪቲካል ታይም ላይ ነው ያለው። አንዶኒ ኢራዮላ ነው ተጠባቂው አሰልጣኝ። ቦርንማውዝ ምን ያህል ጸዴ ቲም እንደነበረ እናውቃለን።
ግን ችግሩ ምንድነው ከሚድ ቴብል የሚመጡ አሰልጣኞች ማለት ነው ብዙ ጊዜ ፐርፎርም ሲያደርጉ አይታይም። አስቸጋሪው ነገር እሱ ነው። አሁን ከብራይተን የመጡ አሰልጣኞችን የምታስታውሱ ከሆነ ማለት ነው ቼልሲ ቤት ገብተው ቶተንሃም ቤት ገብተው ምናምን ነገር ሲቸገሩ አይታችኋል። ከብሬንፎርድ የመጡ አሰልጣኞች ምናምን ነገር ማለት ነውና አንዶኒ ራዮላ አሪፍ ቲም መስራት ይችላል። የሚገርም ስፔናዊ አሰልጣኝ ነው። ቦርንማውዝ የሚገርም ቲም ነበረ። የሊቨርፑልን ፕሬሸር መቋቋም ይችላል ወይ? አምናት ሹር ግን አማራጭ ያላቸው አይመስለኝም። ምክንያቱም ኦልሬዲ አሎንሶ አምልጧል ከእጃቸው ማለት ነው። ቼልሲ ቤት ፈርሟልና ለምን አሁን ይሄንን ሰውዬ ማባረር እንደፈለጉ አልገባኝም። ምክንያቱም ላይክ ከ2-3 ሳምንት በፊት ሲዝኑ ከመጠናቀቁ በፊት አባረውት አሎንሶን መቅጠር ይችሉ ነበር ቼልሲ ከመሄዱ በፊት። ግን ሜቢ ባለቤቶቹ አልፈለጉትም ይሆናል። አይ ዶንት ኖ እሱን ዲቴል ምንም ያነበብኩት ነገር የለም። አንዶኒ ራዮላን ከመጀመሪያው ፈልገውት ሊሆን ይችላል ወይ ወደ ግላስነር ሊሄዱ ይችላሉ፣ አላቅም። ሰውየው ግን ተባሯል። ይመቻችሁ።